በስተመጨረሻም እንግዲህ ለልዬ ወደ ራሷ ተመልሳ ቤዛን ዋጋዋን ሰጠቻት ማለት ነው። ጉሮሮዋን ሲጥ አድርጋ እንግዲህ ፍቅርም ደግሞ ዶክተሩ ሲያባርራት ነበረ። እንግዲህ የነፍስ ነፍሷን እቤት ደረሰች። ነገር ግን ቤዛ ተደብቃ ባለችበት ቦታ ፖሊሶቹ ደርሰው እንግዲህ ጉድ ሰሯት ማለት ነው። የባቡሬም እናት እንግዲህ ማን እንደመጣ አላቅም፣ ያገጀራው ይሁን ብቻ የሆነ ሰው ቤቷ ውስጥ ገብቷል። ለልዬም እንደዚህ እንግዲህ ከቂጧ ቁድት ብድግ ብላ እያመሰገነች ትገኛለች ማለት ነው። ዶክተሩን በአንተ እዚህ ደርሻለሁኝ፣ ግን ቤዛ ተገቢውን ቅጣት እንድታገኝ እፈልጋለሁ አለችው። ከዛ በኋላ በሚገባ እንጂ በሚገባ እኔም እኮ እየፈለግኳት ነው፣ ግን የት እንዳለች አላውቅም። ስለዚህ እኔ እንደምንም ብዬ እዣት ተገቢውን ቅጣት ማግኘት አለባት አለችው። በሚገባ ታገኛለች ቅጣቷን፣ የሚቀርላት አይደለም። ስለዚህ አንቺ አታስቢ አላት። ከዛ እሷ ምሻለች። ነገር ግን ደግሞ አስቸጋሪ ነው። አሁን ቤዛ ተደብቃን ያለችው ገጀራው፣ አርፈሽ የማትቀመጪ ከሆነ አንቺንም ወንድምሽንም አሳልፌ ነው የምሰጥሽ። ገጀራው እስከ ዛሬ አብረን የሰራንበትን ገንዘብ ስጠን እንጂ ምንድን ነው እሱ ስትለውም፣ ምን ገንዘብ ሲያምርሽ ይቀራል ገንዘብ ትላለች እንዴ? አሁን ከዚህ ከጉሮን ውስጥ ውጭና እኔን የምታግዥኝ ከሆነ ገንዘብ ታገኛለሽ፣ አለበለዚያ ግን ምንም አይነት ገንዘብ የለም አላት። ከዛ በኋላ አበደች ማለት ነው። እንዴት እንደዚህ ታደርጋለህ? በፍጹም እንዲህ እንዳታደርግማ አልፈቅድልህም። እንዴ ቆይ እንዴት ተነጋግረን የለም እንዴ? ለምንድን ነው እንደዚህ የምታደርገው? ቆይ እንዴት ስትል እንግዲህ አፍሽን ዝጊ እጨርስሻለሁ ሲል እንግዲህ ጉሮሮዋን ሲተሰደርጋ ዳኒ ዶክተሩ አባሮት ነበረ። እያለከለከ መጣ። ፍቅርም እንግዲህ ወደ ቤት ተመልሳ አሹ እዚህ ቤት አንድ ሰው መጥቶ ፍቅር ቢል ዶክተሩ በተለይ ቢመጣ አሀ ምንድን ነው ደግሞ አድርገሽ የመጣሽው? መቼም አያልቅብሽ፣ እነግረዋለሁ። ዶክተሩ እኮ አሁን እዚህ መጥቶ አንቺን ፈልገው ነበረ። እትዬን አናግሯት ነው። እማዬን አናገራት? አዎ። ወይኔ ጉዴ! አሁን እንዴት ነው የማደርገውሽ? እንዴትስ ነው የምሆነው? ምትሆኝ ነው አንቺ ታውቂያለሽ። ፍቅር አያልቅብሽ። አንቺ ግን እንዴት እንደዚህ አይነት ስራ ትሰሪያለሽ? ይሄ እኮ በጣም ነውር ነው እየሰራሽ ያለሽው ነገር። ከዛ በኋላ አሹ የማይመለከትህን ነገር ዝም ብለህ አታውራ፣ እባክህ ዞር በልልኝ ወደዛ። እኔ አሁን ገና ብዙ ሀሳብ አለብኝ፣ ተወኝ አለችው። ከዛ በኋላ እንዴ ታመሃል እንዴ? ታመሻል? እስካሁን ድረስ ክላስ ነበርሽ? አዎ ክላስ ነበርኩኝ። እውነት አላምንሽም በፍጹም። ለማንኛውም ከዚህ በኋላ ዶክተሩ እዚህ ቤት ከመጣ የሆነ ነገር አድርገሻል ማለት ነው። ያ ማለት ደግሞ አንቺን እለቅሻለሁ ማለት አይደለም። እመኝኝ፣ ዋጋ አስከፍልሻለሁ። ይኸውልሽ ፍቅር፣ እኔን ለመዋሸትም ሆነ ምንም ለማድረግ አትሞክሪ አለቻት እናቷ። እማዬ አልዋሸሁሽም፣ በቃ እኔ ወደ ውስጥ ልግባ ብላ ወደ ውስጥ ገባች ማለት ነው። ከዛ በኋላ እንግዲህ አደይና ዴብም ወደ ቤት እየሄዱ እያለ በዶክተሩ መጣበት። እንደ ጭራሽ ለምን ታዩዋለሽ? ዶክተሩ ለምን አደይን ታያታለህ? በፍጹም አደይን እንድታያትም ሆነ እንድታናግራት አልፈልግም። ቀና ብለህ እንድታያትም አልፈቅድልህም። እንዴ አረ ተረጋጋ። ምንድን ነው ችግሩ? አንተ ሰው ቆይ እንዴት ነው ሰው ተገናኝቶ ሰላም የማይባባለው? ቆይ ምን እያደረክ ነው እያለው ቢለውም እሱ ግን ምንም። የዴቭ ቅናት ደግሞ እንደው በዛ። የፈጣሪ አለ። እንገዛ በኋላ እንግዲህ አይ ተባብለው ሄዱ። ለልዬ እንግዲህ በጣም ደስተኛ ሆናለች። ደስታዋ ተመልሷል። ፍልቅልቋ ስለልዬ እንግዲህ ይሄ ሳቋ ነበር ሁሉንም ሰው እየናፈቀው። ደህና ሆና ወደ ራሷ ተመልሳ እንግዲህ አሁን ግን ያው ያለችበት ያው ከበድ ቢልም ለእሷ ግን ከባድ ነው። ምክንያቱም አሁን ያለችበት ነገር በጣም አሳሳቢ ሁኔታ ላይ ነው ሰንዬ ያለችው። ማናት ለልዬ ያለችው አሁን ላይ። ምክንያቱም ማን የሚባል ሰውዬም እየፈለጋት ነው። ይሄ ገጀራው ማለት ነው። ገጀራው እሷን ይዞ ላክስቱ መስጠት ያ ነው። ይህንን የምታግዥኝ ከሆነ ከጎኔ ትቆሚያለሽ፣ ይህንን የማታግዥኝ ከሆነ እኔ ራሴ እጅሽን ጎትቼ ወስጄ ነው ለፖሊስ የምሰጥሽ አላት። ከዛ በኋላ ቆይ አንተ እንዴት እንደዚህ ታደርጋለህ? ተነጋግረን ጨርሰን አይደለም እንዴ? ቆይ እንዴት ምናምን ወዴት አትበለኝ። ስለዚህ ከዚህ በኋላ
የማደርገውን እኔ ራሴ አውቃለሁ። አይ እንደዛማ አይሆንም ለልዬ ዶክተር አሁን ቤዛ ቅጣቷን እንድታገኝ ታግዘኛለህ ወይስ? አዎ ግን ደግሞ ተገቢውን ቅጣት የምሰጣት እኔ ነኝ። አይ አይ አንቺ ከከሰሽ ያው ሆስፒታላችንን ስለምትረሽ በፍጹም እኔ ሆስፒታላችሁም ላይ ሆነ ሌላም ሰው ላይ ጉዳት እንዲደርስም መክሰስም አልፈልግም። ግን ቤዛ ተገቢውን ቅጣት እንድታገኝ ስለምፈልግ ነው አለችው። እኮ እሱ ችግር የለውም ግን ያንንም ደግሞ ፖሊሶች እየፈለጓቸው ስለሆነ ችግር የለውም አታስቢ አላት። ከዛ በኋላ እሺ ዶክተር ጨንቆኝ እኮ ነው ግን እሷ እኔ ላይ ላደረሰችው እኔ ላይ የደረሰችውን ነገር ሌላ ሰው ላይ እንድታደርስ አልፈልግም። ለልዬ እውነት በጣም አመሰግናለሁ። ምክንያቱም ያው አንድ ሀሳብ አቀለልሽልኝ። አሁን በጣም ተጨንቄ ነበረ እውነት ለመናገር ግን ደግሞ ሀሳቤን አቅልለሽልኛል አመሰግናለሁ አለችው። ከዛ በኋላ እንግዲህ ለልዬና ባቡሬም ወደ ቤት ተመልሰው ሄዱ። ወደ ቤት ተመልሰውን ከሄዱ በኋላ ያው ወደ እነ ፍቅር እናት ቤት ፍቅርን እናት ለመጠየቅ እዛ ሄደች። ባቡሬም ወደ ቤት እንግዲህ እናቱ ጋር እየሄደ ሳለ የሆነ ሰው መጣ ማለት ነው። እኔ ማን እንደሆነ አላውቅም። እቤቷ ገብቷል። እንግዲህ የባቡሬ እናት ፍጥጥ ብላ ቀርታለች ማለት ነው። ማን ይሁን ማን እማውቀው ጉዳይ የለም። ብቻ አሁን እዛ ቤት ውስጥ የገባው ማን ነው? የባቡሬ እናት እንግዲህ ሰው በሌለበት ጉድ ሊሰራት ነው ይመስለኛል። አይዶን ነው። ለማንኛውም እንግዲህ ቤዛ ተገቢውን ቅጣት ማግኘት አለባት። ምክንያቱም ያደረገችው ነገር በጣም አሳሳቢና አሳፋሪም ነገር ጭምር ነው ያደረገችው። ስለዚህ ተገቢውን ቅጣት ማግኘት አለባት። እናማ እንግዲህ ለልዬም ወደ ቤቷ ተመልሳ ሄደች። ዶክተሯ ስለ እሷ ምንም ነገር አታስቢ፣ እኔ ያለው የእሷን ነገር ኢንስፔክተር ይዞታል። ፖሊሶች እየፈለጓት ስለሆነ እስቲ የት እንደምትገባ ጊዜ ይፈጃል እንጂ የትም አታመልጥም። ስለዚህ አንቺ ተረጋጊ አላት። እሷም እሺ እረጋጋለሁ አለች ማለት ነው። እንግዲህ ከዛ በኋላ ሁሉም ወደ የቤቱ ሄደ። እሱም የአደይ ፍቅር እንግዲህ ድብን አድርጎ ይዞታል። ምስኪን ነፈር ላያገኛት መከራውን እየበላ ይገኛል ማለት ነው። እንግዲህ አደይ አሁን የኔ አይደለችም፣ ተረጋጋ እንጂ ኢዩኤል ምን እየሆንክ ነው? አደይ እኮ በቃ ባለ ትዳር ናት፣ ይኸው ትዳር አጋሯ ጋር ነች። እኔ ግን ለምንድን ነው ከእሷ ተስፋ መቁረጥ ያቃተኝ? ቆይ እንዴት ነው ችን ልጅ ከህይወቴ ውስጥ ማስወጣው? እያለ እንግዲህ የአደይ ፍቅር ድብን አድርጎ ይዞታል። አሳዝኖኛል እውነት ለመናገር ማለት ነው። እና ምስኪን እንግዲህ ምንም ማድረግ አይቻልም። በዛ ላይ ደግሞ ሚስቴን ቀና ብለህ እንድታያት አልፈቅድልህም፣ ሚስቴን እንድታያት ማን የፈቀደልህ? እያለ ያዙ ይልቀቁኝ እያለ ነው ማለት ነው። ዴቭ እባክህ ተረጋጋ። እንዲህ ምን እየሆንክ ነው? እንዴት ነው ሚስትን አለማየት የምችለው? ቆይ እንዴት አይኔን አልጨፍነው ነገር። ስለዚህ ተረጋጋ እንጂ ምን እየሆንክ ነው አለው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ዛሬ ቤዚሻ ተያዘች ማለት ነው። በስተመጨረሻም እንግዲህ ዋጋዋን አገኘች። ያው ምክንያቱም ገጀራው ራሴ አሳልፌ ነው ለፖሊስ የምሰጥሽ አላት። ከዛ ይሄ ነገር በጣም አስፈራት። እንዴት እንደዚህ አብረን እየሰራን አሳልፈ ለኛን ልስጠን ወሰንክ? ቆይ ለምን እያለች እንግዲህ አይ ምንም ልረዳሽ አልችልም፣ በጣም አዝናለሁ። ስለዚህ እንግዲህ አርፈሽ የምትረጅኝ ከሆነ ታግዥኛለሽ። አይ አንተን አላግዝህም የምትይኝ ከሆነ ግን ከባድ ችግር ነው የሚፈጠረው አላት። እሷ እንግዲህ በጣም ነው የፈራችው እውነት ለመናገር እንግዲህ